ገኒ በጣም ደስ ብሎኛል። ለልጆችም ራሱ በጣም ትልቅ ደስታ ነው። እንኳን ደስ አላችሁ። እነ ሰይድ ደግሞ ከእነዚህ ተማሩ። ክፉ ነገር አትነጋገሩ፣ ድራማ አትስራ በሱማያ ላይ ከእሷ እብድ ምስትህ ጋር ሆነህ ማለት ነው። ከእነዚህ ብዙ ነገር ትማራላችሁ። ብዙ ጊዜ እንግዲህ ከ24 ዓመት በኋላ ልጆቿ ህፃን እያሉ የተለያዩ ልጆች አድገው ዩኒቨርሲቲ ገብተው የጨረሱም ይኖራሉ። ገኒ በእንደዚህ አይነት ተርቢያ አሳድጋ ልጆቿን አሁን ደግሞ እንደ አዲስ ከልጆቿ አባት ጋር ትዳራቸውን መስርተዋል። በአደባባይ ታስታውሱ እንደሆን ከዚህ ላይ እህቴ ናት እንጂ ምስቴ አይደለሽም ብሎ ነበር የተናገረው ማለት ነው። አሁን ግን ይኸው በሰርግ ቅውጥ ብለዋል። ሰይድ ደግሞ አሁን ላይ ሱማያን መፈለጉን ሲያቆም በሱማያ ላይ እያሾፍክ ነው፣ በምስትህ እያሳደብካት ነው። ካሜራ ደቅናችሁ እሱ የለም እያለሽ በኦሮመኛ እየተሳደበሽ አንተን በጥርስህ እየነከስካት፣ ከዛ ደግሞ በግዴታ እሷ እንድታወድስ እያደረግክ ያለበት ማለት ነው። እና ከነዚህ ተማሩ። የኔ ምስኪን ሀዩ ወላሂ ምግብ አይታ የምታውቅባት መስል ያ ዲያስፖራ ምሽት ተብላ እኮ በአንዲት ልብስ ነው ራሱ የምትራመደው። በጥፊ የምትማታባት ልብስ እሷ ናት። ባሏ ሲመጣ የምትለብሳት ልብስ እሷ ናት። የእውነት ጭራሽ ደግሞ በቃ የ77 ዓመተ ምህረት ራብ የነካት ነው የምትመስል ማለት ነው። እንደዚህ ተጋድሞ ስነ ስርዓት የሚባል እኮ አለ። እንዴት አይነት አስተዳደግ እንዳሳድጋት እኔ ግራ ነው የሚገባኝ። ምግብ ሲበላ ምን ሲልም ተተኝቶ ምናምንና እንግዲህ ላሱ መጠገኛ ተብሎ ጥርሱንም የፍየሪቱን ጥርስ እንተክልለታለን እያለች በቀደመ በጊዛ ነበረሽና ስጋውንም ይበላል ጥርሱንም የበጓን ጥርስም እናስተክልለታለን ለተነቀለችው ላሱ ብላ የንቀቷ ንቀት እያሾፈች ነበረ ይዛ የነበረሽውና አሁንም አርደው እንግዲህ እየበሏት ነው ያለ። አሁንም እየሳቀሽበት ነው። ሳየው ያስቀኛል ጥርሱን ሳየው እያለሽ እየሳቀሽ ድራማ እየሰራችሁ ነው ማለት ነው። እና እኔ በጣም ይገርመኛል አንዳንድ ጊዜ ድራማ ነው መሰል የሚሰሩት እንጂ እንደዚህ ሰው በትዕግስት እንትን አይልም። ድራማቸው ነው እንግዲህ። ግን በደንብ አብላት፣ እሱ ጭምርት ነው። አሁን አንተን ብቻ አይደለም ምግብም ያስፈልጋታል። እንደዛ ሰው ተጋድሞ ይመለምላል እንዴ? ሴትነት የሚባል አለ፣ አተዳደግ ባህላችን አለ፣ ስነ ስርዓት። ሙስሊም ደግሞ ስንበላም እንትን ስንልም ሁሉም ስነ ስርዓት አስተምሮናል። አልሐምዱሊላህ በየሁሉም አካል ቤተሰቡ የምግብ አበላል፣ የእጅ አተጣጠብ፣ ከእንግዳ ጋር እንዴት እንደምንቀመጥ አስተምሮ አሳድጎናል። እና እኔ አላቅም እንደዚህ አይነት ስነ ስርዓት እንትን ያለበት እንትን በጣም ነው የሚያስጠላ። ቢሆንም እንግዲህ ሁላቸውም ቡኒ ነው የሌለሽ አኩርፋ ቀርታለሽ መሰል። የቡኒ ባልም አለ እናሱም አሉ። በጋቸውን እንግዲህ እየበሉ ነው ማለት ነው በለአፊያ። ግን ለእሷ በደንብ አብሏት። አሁንም እንዳጠፈጥፋችሁ እስር ቤትም ምግብ ታመጣልኛለህ ስትል የነበረች ሴት ተገርማን የቆጠቆጠሽው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ዛሬ በአዲስ ቪዲዮ መጥቻላችኋለሁ። አዲሱ ቪዲዮ ደግሞ ሀዩ ናት። እንግዲህ ሀዩ ከትናንት በፊት በጊዛ ስጋውን የሚበላል ሀሱ ጥርሱን የፍየሪቱን ጥርስም ደግሞ እንተክልለታለን ተወለቀሽው ጥርስ እያለሽ ታሾፍ ነበር ማለት ነው። እና አንዳንድ ጊዜ ጤነኛ ናት ወይ ይላለሁ፣ አንዳንድ ጊዜ ደግሞ ጤነኛ ናት የንቀት ያለባት ሆኖ ነው እላለሁ። እና ከቤት የሄደውንም ከውጭ ያገኘሽውንም ዝም ብላ በጥፊ ነው መጠፈጥፍ። እና ውሸቷ ደግሞ የውሸቷ እንዴት ብሎ እንደሚቀናበርላት በውሸት የተሞላሽ ናት መሰለኝ ልጅቱና አይታችሁ እንደሆነ ኦሮሚያ ቲቪ ላይ ራሱ ነበረች ሰውየውን እየተሳደበች ምናምን እያለች ነበረች። እና ከዛም አይቻታለሁ አጭር ቪዲዮ። እሱም ሰይድም እንደዛ ሲል ነበር። እና ሰይድ ራሱን ያላቅም እኔ እንጃ። ሱማያ ልክ ናት እንዳልል በቀደም በእንትን ባለሽው ነገር እኔ ተችቻት ነበር። ዝም ብለሽ እንግዲህ ሰላም መፍጠር ካለብሽ ሰላም ፍጠሪ። እሷ እንትን ባለሽ ድራማ ነው የሚሰሩ ያለ ድራማ ነው እንጂ እሱ እያለ ጥርሷና አፏን አይቼዋለሁ። ከንፈሯን ስታ እንትን ስትለው ሰይድ አለ እሱ በሌለበት አይደለም ካሜራ ደቅና ያለች እና ውሸቷን ነው እያለሽ እንትን ስትል ነበረች። እውነቷን ነው አሉ አለች። እሱ ሱማያን ወዳታለሁ ትምጣቤ እያለ እያስገደደኝ ነው እንጂ እውነቷን ነው። ሱማያ እውነቷን ነው፣ ተረድታለሽ።
ግን እኔም ተሰቃየው እባክሽን ተገኝ ምናምን ስትል ነበረሽ ማለት ነው። አሁን ሶስተኛ ሴት እንዳይመጣ የግድ እንትን ማለት አለባት፣ ከሱመያ ጋር መስማማት አለባት። ሶስተኛ ሲመጣ የምትሰቃየው እሷ ናት። እሷ የበለጠሽ ደግሞ የሚወዳት ከመጣሽ ከባድ ነው የሚሆን ለእሷ። ሱመያ እንግዲህ በኋላ ያው የተተፋ ይላስ ማደግ ትተዋለሽ። ደጋግማም እየተናገረች ነው ያለ ለልጆች አባት ነው እንጂ እኔ ባሌ አይደለም፣ ለልጆች ግን አባት ሆኖ ይቀጥላል፣ እኔ ግን ባሌ አይደለም ብላ እየደጋገመሽ ተናግራለሽ። አላህ ይጠብቃት ባለሽበት። እሱም ደህና ይሁን ለልጆች። ዋናው ጤና ነው፣ ሲኖሩ ነው። አንድ ጊዜ እንትን ይላሉ ማለት ነው። እንግዲህ እነ ገኒ አርቲስቷ አይታችኋት ከሆነ ከስንት አመት ከ24 አመት መለያየት በኋላ ዛሬ እንደ ሰርግ ተደርጎ ልጅ የወለደ ሰው አይለያይም። ዛሬ ደስ በሚል ፕሮግራም ላይ እንደገና ተጋብተዋል ማለት ነው። አንጋባም እያሉ ከሰይፉ ላይ ሲያስተላልፉ ነበር፣ ምን ሲሉ ነበር። እና ዛሬ ግን ሳይ ደስ ነው ያለኝ። ልጆች አሉ፣ ልጆቻቸው ደግሞ ፍቅር ናቸው። ፍቅር የሆኑት ደግሞ እሷ ስለ አባታቸው ጥላቻ ስላልነገረሽ የሆነውን ነገር የተጣሉበት የተለያዩበትን ለራሷ ብቻ ይዛ፣ ልጆቹ ግን ከአባታቸው ቤተሰብ አባታቸውን ፍቅር እንዲሰጡት ሁሉንም እኩል እንዲወዱ አድርጋ ስላሳደገሽ ይኸው አሁን በ24 አመት ልጆ እንደገና ዙሮ ተጋብተዋል ማለት ነው። ገኒ አርቲስቱን ታውቋታላችሁ፣ ሙሉጌታን ታውቁታላችሁ። እና በጣም ደስ የሚል ፕሮግራም ነበረ። ደስ ይላል። ቀጣይም አለ ብለዋል። እና እንደዚህ ልጅ የወለደ ሰው ነገ መገናኘቱ አይቀርም። ክፉ ነገር አልተናገረሽም። ሱመያ ደግሞ ማሻአላህ፣ ሰይድም አልተናገረም። በነገራችን ላይ ግን ድራማህን ብታቆም ጥሩ ነው። በኋላ ተወቃሽ እንዳትሆን። ድራማ አትስራ። ከላስ ሚስት ጋር የምትወዳት አሁን አዲስቱ ሚስት ጋር ከሀያት ጋር ቁጭ በል፣ እሷንም ትኖርበት። ግን በድራማ እንደዚህ አንድ ጊዜ እንደ መዳበሪያ ሸፍነህ የምትተው ሱመያ ናት። አንድ ጊዜ በግዴታ ሀያትንም አታሰቃያት። እወዳታለሁ ትኑርልኝ የኔ ቆንጆ በያት እያልክ እሷንም አታስገድዳት። ጥላቻን እንድትጠላትን በጣም ያደረግከው የአንተ ስራ ነው መሰል። አሁንማ አርፈ ተቀመጥ። ነገ መገናኛታችሁ አይቀርም። ልጆች አሉ፣ 2 ልጆች አሉ። ጀሙና ሀቲካን የመሰሉ ቆንጆ ቆንጆ ልጆች አሏችሁ። ነገ መገናኘታችሁን ላይቀር። አሁን ክፉ ነገር አትነጋገሩ ባካችሁን። አንተም ድራማህን ተው፣ አታብሽቃት። አሁን ደግሞ በድራማ ፍለጋውን ትተህ ድራማ ነው መተሃለ። ይሄን ድራማ ብታቆም ጥሩ ነው። አትቀልድ በልጆች ህይወት። ስንት አመት መከራ ያያችሁት የመን ላይ በበረሃ ላይ አብራችሁ የኖራችሁት ህይወታችሁ፣ ምስትህ የምትወዳት ወዳሃት አፍቅርሃት በክሎሮክስ ሳይሆን ፈልግሃት ራሴ የመሰከርክላት ልጅ ናት። አግብተህ አብራችሁ የኖራችሁ ናችሁና አሁን ድራማ መስራቱ አያስፈልግም። እሷን ሳትነኩ ስሩ ራሳችሁ ድራማ። ግን ሱመያን ካለሽበት ብሽቀት እንትን አትበሏት፣ ትኖርበት፣ ተዋት። ራሳችሁ በጥፊም ተማታችሁ ሰላም ኖራችሁ ራሳችሁ ታውቃላችሁና እነገኒን ያየ ሰው መቼም እኔ እነገኒ በብዙ ሚዲያዎች ሰይፉ ሚዲያ እህቴ ናት፣ መልካም እህቴ ናት፣ መልካም አላገባ አንጋባም ብሎ ነበርና አላህ ግን ልጆች ሲኖሩ ተጽዕኖ ይፈጥራሉ። ለልጆች ሲባል ዋጋ ይከፈላል። ደግሞ ይዋደዳሉ። ደስ የሚሉ የተለያዩ አይመስሉም። የልጅ አባት የሆነ ፕሮግራም ባህል ሲሆን ምናምን እንደዚህ ጥያቄ ላይ ሲሆን አብረው ልጆቻቸውን ይዘው ነው የሚቀርቡና ቆንጆ ቆንጆ ልጆች አሏቸው። አላህ ያሳድግላቸው፣ እድሜና ጤና ይስጣቸው። ፍቅር መሆናቸው ከቤተሰብ ይጀምራል። አማቾቿ የባሏ እህቶች ሁሉ እያለቀሱ ነበረ ጥንክርናዋን እሷ ጥፋት እንደሌላት ሲናገሩ የነበርና በጣም ደስ ይላል። የእውነት እንደዚህ ሲመሰከርላችሁ በቁም እያላችሁ ከሞተ በኋላ መመስካሪው ጥሩ ነው የሚለው ብዙ ነው። በህይወት እያለ ነው መናገር ሰው የሚከብደው። ሲሞት መልካም ያልሆነ ሰው እንደዚህ እኮ ብላይ ነበር፣ እንደዚህ መልካም እኮ ነሽ ይባላል። ሰው በህይወት እያለ እንደዚህ ሲመሰጋገን መልካም ስራውን ሲነገር ጥንክርናውን ጠንካራ ጎኑንም እንትኑን ጎኑንም ሲናገር ሰው ይማርበታል። ከነዛ ትማራላችሁ። ከነገኒ አሁን እንኳን የወለደ ሰው በፍቅር ከተለያየ ሌላም መገናኘት ይቻላል።
በፍቅር ከተለያያችሁ። ፍቅር ከሆነ ጠብ ከሌለው ሰው ሲለያይ በሰላም መለያየት ምን ችግር አለው? ልክ በሰላም እንደተገናኘ አልትግባባ ሲባል ይለያያል አይደለ? እነሱ ደግሞ እሱን ነው ያደረጉት። እሱ ብዙ ችግር ቢያሳልፉም ብዙ ነገር ቢያሳልፉ የድሮ የተዳሩበትን ቤት እናንተን ስታሳዩ አሁን ያሉበትን ስታሳዩ ደግሞ ችግር ላይ እንዴት ብሎ በፊት የነበሩበትን ሳይፈሩ ሳያፍሩ በፊት አንዳንዱ ሰው ስደት ከመዳን ቤት እንኳን መተን ስደት መተን ሽንት ቤት እያጠብን ያደግንበትን ሰፈር እንደዚህ አይነት ቦታ ነው ያደግኩ ብሎ ለመናገር እንደዚህ ተወቅ ሲሆን ያፍራል። ከከተማው ነው የሚጠራ ከከተማው እንጂ ገጠሪቱን ያችን የተወለደበትን ቦታ አይናገርም። ብዙ ሰው ሳየው ማለት ነው አተዳደጋችሁ። እኔ አሁን የአዲስ አበባ የክፍለ ሀገር የጎንደር የክፍለ ሀገር ልጅ ሁኜ የአዲስ አበባ ልጅ ነው ይላለሁ። ሌሎቹም እንደዚህ ነው የሚሰሩት። ግን ያደጋችሁባት ሰፈር ያደጋችሁባት ቦታ ለእኔ ከአዲስ አበባ በላይ ናት። እኔ አሁን ከአዲስ አበባ ህንፃው ከንትኑ በላይ ያደግኩባት ሀገር ናት። እና እነገኒ ደግሞ ያሳዩት በፊት ሲያገቡ የነበሩ 17 ሰዎች ሁና ለ17 ሰው ላይ ያንዳንዱ ሰው 250 ብር ነበረ እንትን የሚለው የሚዘጋጅና ለነዛ ሂሳብ አውጥቼ ነበር። ይበቃነን አይበቃነን እያልኩ ሂሳብ ተጽፏልና ከፎቶ ጀርባ ላይ ሂሳብ ይስታወጭ ነበር ተብሎ እንትን ያለ ያንን ሁላ እናስብ ነበር። አሁንም እነዛ ሰዎች ናቸው እንትን ላይ ያሉና ደስ ይላል። የነበራችሁበትን ችግር አያሳፍርም። በነገራችን ላይ ማጣት ማግኘት አለ። አሁን ጥሩ ቦታ ነው ያለሽ ገኒ። ልጆቿ ደርሰውላታል። አክቲቭ ናቸው ልጆቿ ማሻላ። በዩቱብ ሰፈር እሷም ጎበዝ ናት። ያው አርቲስትም ስለነበረች ልጆቿም ደግሞ አክቲቭ ልጆች ነው ያሏት ማሻላ። የምታዩ ከሆነ እንትናቸውን ከመጀመሪያው ጀምሮ ብታዩ ደስ ነው የሚል። ሰራተኞቿን ይዛ ነው የምትቀርበው። ደስ የሚል ሁኔታ የምታሳይናትና አሁን ጥሩ ቦታ ነው ያለሽው። ቤቷም ደስ ይላል፣ መኪናውም ደስ ይላል። ከዛች ሲወጡ ሙሽራ ሆነው ያለሽበት ቤትና አሁን ያሉበት ቤት በፊት የተሰረገበትና አሁን የተሰረገበት ቦታ ይለያያል ማለት ነውና ሰው ከኖረ ማይቀየር ነገር የለም ብላለሽ ገኒ። ዋናው መኖር ነው። ከኖራችሁ ማግኘትም ማጣትንም ችግርንም ታያላችሁ። ዋናው ግን ስትኖሩ ነው አይደለ? ሁሉንም ማየት የሚቻለው መኖር ደግ ነው ይባላልና እነ ሰይድ ደግሞ አሁን በሱማያ ላይ የምትሰራው ድራማ ልጆች ናቸው የሚወቅሱ። ሱማያ ሳትሆን ነገ ሲደርሱ አላህ እድሜና ጤና ይስጣችሁና ነገ ሲደርሱ ወቀሴታ ላንተ ነው የሚወቅሱ። መልካም አባት ሆነ አብረሃቸው ባትሆን ቀጥል። ለድራማ ብቻ እንደዛ እያልክ እያሾፍክባት ከሆነ ዋጋ ትከፍላለህ። ዋጋ የሚያስከፍሉ ደግሞ ልጆች ናቸው፣ ሌላ አይደለም። አባታችን በእናታችን ላይ እንደዚህ ስትቀልድ ነበር ይሉሃል። መልካምን ለልጆቻችሁ አስተምራችሁ ለፉ። ልክ እንደ ገኒ ባትኖሩ አብራችሁ። ገኒ 4 ልጆች ይዛ አሳድጋ ሴቲቱ ስንተኛ ዓመት ተማሪ ናት። ወንድየውም ሁሉም ማሻላ ደስ የሚሉ ናቸው። በሁሉም ተሳትፏሉ። አክቲቮች ናቸው። በሶሻል ሚዲያውም ብትሉ በምኑም ብትሉ ደስ የሚሉ ናቸው። ከእናታቸው የበለጡ አክቲቮች ናቸውና እነዛን አድርሳ ከቤተሰቡ ከአባታቸው ወገን ሳይለያዩ መለያየትን ሳያውቁ ብቻ በሁሉም ነገር ባህል ሲሆን ምን ሲሆን አብረው እያሳለፉ ይኸው ለዛሬ በልጆች ተጽዕኖ በተለያዩ በ24 ዓመታቸው ዙሮ ጋብቻቸውን ደስ በሚል ሁኔታ አሳልፈዋል። ደስ አይልም? እና እነሱ ማያም ያንን ነገር ማሰብ አለባችሁ። ሰይድ በተለይ ሱማያ እስካሁን ድረስ ምንም አላለሽም። እናንተ ግን ድራማችሁን ብታቆሙ ጥሩ ነው። ድራማህን አቁመህ እሷ ሁል ጊዜ የምትለው ከምስት ጋር በጣም እንደምትወዳት ታውቂያለሁ። አርፈ ተቀመጥ፣ አትፈልገኝ፣ አለህበት ተቀመጥ፣ እኔም ካለሁበት ሰላም ንሁን። ነገሮች ሲረጋጉ እሷ ቀልቧ ረጋ ሲል አብረሃት ቁጭ ስትል አገባዋት ካልካት ጀምሮ አንተ መሮጥ ስለሆነ ልጅቱን አሳብዷታል። ጤነኛም አትመስለኝም። ተንጋላ ስትበላ ነበረ ሁሉን ነገር ሰልፋ። በጣም ነው የሚያስጠላ እንደዚህ አይነት የወረደ ነገር። እና ጓደኛዋ ደግሞ ቡኒ የምትባለው የለሽም ምስኪን ነፈር። እንግዲህ ምስጢሩን አውጭና እኛ ምን እንስማው። ከባሏ ሞት ታሄዳለሽ መሰለኝ። ለማንኛውም መልካም ስትሰሩ
ልጅ ይይዝላችኋል የእናንተ መልካም ስራ። መጥፎ ከሆነ ደግሞ በተለይ አሁን ሶሻል ሚዲያ ላይ ያለ ሰው የሚሰራውን ስራ መጠንቀቅ አለበት። ድራማም ይሁን ምንም ቢሆን ማሾፍና በቤተሰብ በተለይ ድራማ መስራት አስፈላጊ አይደለም። ወይም ድራማ ብላችሁ እንትን ካላላችሁ በጣም ከባድ ነው። ሱማያ ጋር ብሽሽቅ የገጠሙ ነው የሚመስሉት ማለት ነው ሰይድና እንግዲህ ዛሬ አሱ ስጋውንም በልቶ የፍየሪቱ ጥርስ ሊተከልለት ነው ብላለሽ ሀዩ። እንግዲህ ሲተከል እናየዋለን ማለት ነው። እና በጣም አሿፊ ሰው ናቂ ናት ሀዩ። አያንቱ በጣም እንትን ናት። ሁሉን ጠፍጥፋ አሁን በልታ ደግሞ ሆዷን ሞላ ሲል ሄዳ እንዳጠቀጠቃቸው ነው የፈራው። እኔ በጎን ተኝታ ነበር የምሰራውና ሆድሽን እንደምትወልጂው ልብስሽንም ቀይሪ። አንድ አይነት ልብስ ይዘሽ ቪዲዮ ላይ አትምጪ። አንድ አይነት ሻርፕ ይቺ ባለ 10 ብር ሻርፕና ባለ 10 ብር ባለ 200 ብር ቢጃማ በኢትዮጵያ ማለት ነው። እሷ ለብሰሽ ሁለዚህ ቂውጡ እንቶኔ እንኳን ልብስ አለባበስ መሻላ ጥሩ ናት። ማናት ጓደኛዋ ቡንኝ ነው ቡንኝ ነው የምትባለው። እሷ ግን አንድ አይነት በቃ ዲያስፖራ ስለ ብር ምናምን ነው የምትጨነቀው። ምን ነው የምትለው? ግን ልብስ የላትም ቅያል። ልብስ ሄድማ ስጠኝ ሰብስቤ ነው የሄድ ስትል የነበረሽው። ጤነኛ ልብስ ለብሳ አይቻት አላውቅም። እንዲያውም ፕራንክ የሆነሽ ጊዜ ለብሳ የነበረሽ ሂባያ ያምር ነበር። እሱን ይዛ ብትመጣ ደስ ይል ነበር። ዘመን የማይሽረው ምርጥ ሂባያ በፊት ጋፍኛ ሰይድን ሳታገባ በሂባያ ነው እንግዲህ ያን ፕራንክ ሆኖ ወደዚህ ትዳር ነው የሚባል እስር ቤት ነው የሚባል የመጡበት ማለት ነው። እና እኔ በጣም ደስ ብሎኛል። የነገኒ አይነት እንዲሆንላችሁ መበሻሸቃችሁን ትታችሁ የራስህን ኑሮ ብትኖር ሰይድ ጥሩ ነው። ምሽትህን እሷንም አዲስቱ ምሽትህንም እያስገደድክ እንድትሳደብ አታድርጋት፣ እንድታሞግስም አታድርጋት። አርፋችሁ ብትቀመጡ አሪፍ ነው ማለት ነው። መበሻሸቁ ይብቃ። ነገ ማልዳ ጀሙና አቲካ ነው የሚወቅሱ። ገንዬ እንግዲህ የአርቲስት ገነት በጣም የመወዳት አርቲስት ናት። አንደበቷ አነጋገሯ ደስ የምትል ናት። እኔ ማውቃቴ በማን ነው ሰው ለሰው ድራማ በሚለው በጣም እንትን ላት ነበርና ገና ትንሽዬም ነበረሽ የዛን ሰዓት በጣም ነው ተወዳጅ የሆነ ፊልም ነበራቸው። አሁን ደግሞ እንግዲህ ከስንት ጊዜ በኋላ ጋብቻ ከልጆቹ አባት ጋር እንትን ብላለሽ። እድሜ ዘመናችሁን አላህ ሱብሓነሁ ወተዓላ ያስረዝሞ በሰላም በፍቅር ልጆቻችሁን ደስታ ፍቅር አብራችሁ ናችሁ ድራችሁ ከዚህ የበለጠ በፊትም የተለያያችሁ አትመስሉም። አሁንም ደግሞ የበለጠ ሌላውን የምታስተምሩበት ፍቅርን በነገራችን ላይ ተለያይቶ መኖርም በእናንተ ሰው ይለያያል ይማርበት። ብዙዎቹ ከተለያዩ በኋላ ያልሆነ ነገር ቃላት ወልዶም ባይወልድም በሰላም መለያየት በሰላም መኖር ይቻላል። እንደዚሁ ማለት ነው። አላህ ባለው ጊዜ ደግሞ ክፉ ነገር ካልተናገራችሁ እንደዚህ መገናኘት ይመጣልና ልጆችም እንኳን ደስ አላችሁ። የገኒ የሙሉጌታ ልጆች እንኳን ደስ አላችሁ። ጎበዝ ልጆች ናችሁ፣ ጠንካሮች ናችሁ፣ ስነ ምግባር የተሞላባችሁ በደንብ ታንጻችሁ ያደጋችሁ ስለሆናችሁ አባታችሁና እናታችሁን ዙራችሁ ድራችኋል። ደስ ብሎናል። አሳዳጊያችሁን ይባርክላችሁ። የእውነት የገኒ አስተዳደግ ነው። አርቲስት ገነት ሁሉን ግልጽ አድርጋ ነው የምትናገረው። እንትኖቿ ላይ ያለውን ነገር ስህተታቸው እና እኔ በጣም ነው መከታተላቸው። ደስ የሚል ፋሚሊዎች ናቸው። ከነሱ ብዙ ነገር ትማራላችሁ። ሰው መጋጨት፣ አለመግባባት ይመጣል፣ መለያየት ይመጣል። ግን በዚህ ሌላ ሰው ሳይሰማው ፍቅር እንዳለ የልጆች አባት ማለቱ እንግዲህ በኋላ ቀርቶ ውዱ ባለቤቴ ነው የምለው። እስካሁን ድረስ የልጆች አባት ነበር። አሁን ደግሞ ውዱ ባለቤቴ ነው የምለው። ፈጣሪ ሁሉንም ነገር ይቀይራል። እኛ ባልነው አይደለም ብላለች። ሰይፉ ሾው ላይ እንግዲህ ቀርባ የተለያያችሁ አትመስሉም። በጣም ነው ደስ የምትሉ። ልጆቻችሁም ደስ ይላሉ። በሆነ ፕሮግራም አብራችሁ ናችሁና ለምን አትታረቁም ሲላቸው እሷም እህቴ ናት እሷም ወንድሜ ነው፣ ጥሩ እህቴ ትሆናለች እንጂ አንጋባም ብለው ነበር የተናገሩት ማለት ነውና፣ ግን አላህ እውነትም ይቀይራል። ሁሉም ያላህ ነገር ነውና ሳትቀያየሙ የውስጣቸውን ወደ ውስጥ አድርገው እንግዲህ የሙሉጌታ እህቶች መስክረዋል። ስለገኒ መልካምነት ጥፋቱ ከማን እንደነበረ
ጥፋተኛው ሙሉጌታ እንደነበር ሁሉንም ነገር ሲመሰክሩ ነበርና እንደዚህ ደስ ይላል። በህይወት እያለ እንደዚህ መልካም ጎናችሁንም ደካማ ጎናችሁንም ሲነገርላችሁ ደስ ይላችኋል። ደካማ ጎናችሁን ለማስተካከል ትሞክራላችሁ። ያን ጠንካራ ጎናችሁን ደግሞ ከዛ የበለጠም ጥሩ ለመሆን አሪያ ለመሆን ትሞክራላችሁና ሰው በህይወት እያለ እንደዚህ ሲመሰጋገን ጠንካራ ጎንህንም ሁሉንም ሲናገር ደስ ይላል። በንባ ታቅፈው ነው እንግዲህ ያንን ነገር ያደረጉና እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ ነው የምለው ማለት ነው። ገኒ በጣም ደስ ብሎኛል። እንኳን ደስ አላችሁ። በተለይ ልጆች አባትና እናት ተለያይቶ ልጅ ከመሀል ሲሆን በጣም ከባድ ነው። አሁን የሱማያ ልጆች ሰይድ ምን እንደሚማሩ እኔ አላቅም። ሱማያ መጥፎ ነገር ስትናገር አይቼም አላቅም። እሱ ግን በአዲሲቱ ምሽቲቱ የልጆች እናት እያሰደበ በእሷ ድራማ እየሰራ በኋላ ነገ ይጠብቋል።